የ2026 የአሜሪካ የካናዳና የሜክሲኮ የዓለም ዋንጫ የምድብ ዳሰሳ ምድብ 4። በዚህ ምድብ አሜሪካ፣ ፓራጓይ፣ አውስትራሊያ እና ቱርኪዬ ይገኛሉ። እስኪ ከአዘጋጅ ሀገሩ አሜሪካን ጀምር። አሜሪካ ዘ ያንኪስ በሰሜን አሜሪካ ትገኛለች። በ2025 ግምት መሰረት ከ341 ሚሊዮን በላይ ነዋሪዎች እንደሚኖሩባት ይገመታል። ዋና ከተማዋ ደግሞ ዋሽንግተን ዲሲ ይባላል። በዓለም ዋንጫው ከ1930 ጀምሮ ለ12 ጊዜያት ተሳትፋለች። ጥሩ የሚባለው ውጤቷ በ1930 ሶስተኛ ሆና ያጠናቀቀችበት ነው። የብሔራዊ ቡድኑ አሰልጣኝ የ54 ዓመቱ የአርጀንቲና ዜግነት ያለው ማውሪሶ ፖቼቲኖ ይባላል። ማውሪሶ ፖቼቲኖ በእንግሊዙ ቶተናም በይበልጥ ይታወቃል። ለብሔራዊ ቡድኑ ብዙ ጨዋታዎችን ያደረገው ኮቢ ጆንሰን ሲሆን የተጫወተውም ጨዋታ ብዛት 164 ነው። ብዙ ግብ ለብሔራዊ ቡድኑ በማስቆጠር ክሌንት ዴምሲ እና ላንዶን ዶኖቫን ቀዳሚ ናቸው። 57 ግቦች እያንዳንዳቸው አስቆጥረዋል። ቲም ሪም፣ ታይለር አዳምስ፣ ዌስተን ማኬኒ፣ ክርስቲያን ፑሊሲች፣ ብሬንዶን አርኖልሰን እና ቲሞቲ ዊሃ ከታዋቂ ተጫዋቾች መካከል ይጠቀሳሉ። በዚህ ምድብ ሁለተኛዋ ፓራጓይ ናት። ዘጓራኒስ በመባል ይታወቃሉ። በደቡብ አሜሪካ ትገኛለች። በ2021 ግምት መሰረት ከ6 ሚሊዮን በላይ ነዋሪዎች እንደሚኖሩባት ይገመታል። ዋና ከተማዋ ደግሞ አሳንሲዮን በመባል ይታወቃል። በዓለም ዋንጫው ከ1930 ጀምሮ ለ9 ጊዜያት ተሳትፎን አድርጋለች። ጥሩ የሚባለው ውጤቷ በ2010 ያስመዘገበችው የኳርተር ፋይናል ነው። የብሔራዊ ቡድኑ አሰልጣኝ የ63 ዓመቱ አርጀንቲናዊ ዜጋ ጉስታቮ አልፋሮ ነው። ለብሔራዊ ቡድኑ ብዙ ጨዋታን ያደረገው ፓብሎ ዳ ሲልቫ ሲባል 148 ጨዋታዎችን አድርጓል። ብዙ ግብ ደግሞ ያስቆጠረው በባየር ሙኒክ ቤት የበለጠ የምናውቀው ሮኬ ሳንታ ክሩዝ ነው። 32 ግቦችን ማስቆጠር ችሏል። የሰርላንዱ ኦማር አልደራቴ፣ የብራይተኑ ዲያጎ ጎሜዝ፣ የአትላንታ ዩናይትዱ ማጉዌል አልሜሮን፣ የስትራስቡርጉ ሁሊዮ ኢንሲሶ ከብዙ በጥቂቱ የሚታወቁ ታዋቂ ተጫዋቾቻቸው ናቸው። በዚህ ምድብ ሶስተኛው አገር አውስትራሊያ ናት። ሶሴሮስ በመባል በቅጽል ስማቸው ይታወቃሉ። አውስትራሊያ አህጉርም አገርም የሆነች ናት። በ2025 ግምት መሰረት 27 ሚሊዮን ሕዝብ በላይ እንደሚኖሩባት ይገመታል። ዋና ከተማዋ ደግሞ ካምቤራ በመባል ይታወቃል። በዓለም ዋንጫ ከ1974 ጀምሮ 7 ጊዜ መሳተፍ ችላለች። ጥሩ የሚባለው ውጤታቸው በ2006 እና በ2022 16ቱን መቀላቀላቸው ነው። የብሔራዊ ቡድኑ አሰልጣኝ የ52 ዓመቱ አውስትራሊያዊ ዜጋ ቶኒ ፓፓፖቭ ናቸው። ለብሔራዊ ቡድኑ ብዙ ጨዋታ ያደረገው ማርክ ሽዋርዘር ሲሆን 109 ጨዋታዎችን አድርጓል። ብዙ ግቦችን ያስቆጠረው በኤቨርተን ሲጫወት የምናስታውሰው ቲም ካሄል ነው። 50 ግቦችን ያስቆጠረው። በዚህ ምድብ የምትገኘው የመጨረሻዋ ቡድን ቱርኪዬ ናት። ልጆቻችን በመባል ይታወቃሉ። በአውሮፓና በኤዥያ መካከል ትገኛለች። በ2024 ግምት መሰረት 85 ሚሊዮን ሕዝብ እንደሚኖርባት ይገመታል። ዋና ከተማዋ ደግሞ አንካራ በመባል ይታወቃል። በዓለም ዋንጫው ከ1954 ጀምሮ 3 ጊዜ ተሳትፎን አድርጋለች። ትልቁ ውጤት በ2002 የሶስተኛ ደረጃን ያገኘችበት ነው። የብሔራዊ ቡድኑ አሰልጣኝ የ51 ዓመቱ ጣሊያናዊው ቪሴንዞ ሞንቴላ ናቸው። ለብሔራዊ ቡድኑ ብዙ ጨዋታ ያደረገው ሩስቶ ሬክበር ሲሆን 120 ጨዋታዎችን ማድረግ ችሏል። ብዙ ግብ ደግሞ ያስቆጠረው ሃካን ሱከር ነው። 51 ግቦችን ማስቆጠር ችሏል። ከታዋቂ ተጫዋቾቻቸው መካከል የማንቸስተር ዩናይትዱ ግብ ጠባቂ አልታይ ባይንደር፣ የፊነርባቸው ተከላካይ ካግላር ሶዮንቹ፣ የሆፈንሃይሙ ኦዛን ካባክ፣ የብራይተኑ ፈርዲ ካዲየግሉ፣ የኢንተር ሚላኑ ሃካን ቻኖሎግሉ፣ የሪያል ማድሪዱ አርዳ ጉለር፣ የጁቬንቱሱ ባለ ድንቅ ተሰጥኦ ተጫዋች ኬናን ይልዲዝ ከብዙ በጥቂቶቹ የሚጠቀሱ ናቸው። ከምድብ 4 ውስጥ አውስትራሊያ፣ ቱርኪዬ፣ አሜሪካ ወይስ ካናዳ? የትኞቹ ቡድኖች ሁለተኛውን ዙር ይቀላቀሉ ይሆን? ጊዜ መልሱን ይሰጠናል። ይህንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ።